ማልሽ ያልሽ ነው እንዴ? አዎ ድሮምኮ እኔ ቆሽጠን ጋር የምትከራከረው ነገር እኮ ነው። እኔ አሁን ይኸውልህ እሷን ጠርጥሬያት ሳይሆን ውሽማ ተብሎ ነው አንጀቱ ሊያቃጥለው። እሷ አሁን ከኔ ጎን ናት እኮ ገባክ አይደለ? ለዛ ችግር የለውም። እሷ እኮ ልጁን አምና ተቀብላለች። ለልጇ ስትል ነው አሁን እና ለኔ ስትል ነው እንዲመረመር እያደረገች ያለችው እንጂ እሷ እኮ አምናለች። አምሳያክ ነው እንዴት ትከዳለህ? ዛሬ ለገማ አምሳያው ነው። ለዛ ራስን ወስዳ ብታስመረምር ብትሰጥ ኖርማል ነው። እሺ አይደብርም። ይቅርታ በዚህ አጋጣሚ ይቅርታ ነው እንዴ? አዎ ቆራይቶ በቃ ደስ ይበላቸው አብርሽ። እኔ እኮ የማን ልጅ እንደሆነ አይደለም ሁሉ ለምን ኮሜንቶ ፐርሰንት እኔ በቃ አይደለም እኮ ባለጌ አይደለም ማሚ። እኔ ባለጌ አይደለም። በቃ ይቆረጥ። ለምን አስፈራሽ? ቁረጭ ማሚ። ቆርጠው ወዛላዝልለት ስነ ስርዓት በስነ ስርዓት እና በፈልግም እግዚአብሔር ሰው እንዲነገር ይሄ ከማበጠራ ጋር የመጣ ጸጉር ነው። ይሁን ግን የሚደውን ለምፈራ እንትን ነው ለምፈራለች እሷ ለምፈራ እቆርጣለሁ። ምንድነው በዚህ ጭንቅላት የመጣ ጸጉር ነው። ይሄ እኔ አይደለም እያየች አይደለም በቃ ይሄ ጸጉር አይደለም። የራስ ጉዳይ ነው። ሳና ላው ላይ መልስበት። እኔ ቆርጣለሁ። ለምንድን ነው ራሴን የምመልሰው? እርግጠኛ ለማን ቆርጬ ማንሳት ነገር አለ? አንሳ የነሱ ጸጉር አይደለም አይደለም። እኔ የምቆርጠው አንተ መቀሱን እየቆረጥኩ ያለሽ አይደለም እንዴ? ነው ሌላ ነገር ፈልገሽ ነው? ጸጉር ነው የምትፈልገው እኮ ይሄ ምን ነው? ምንድነው? አንቺ እንደናንተ ከበር ራሴን አልቆረጥኩም እንዴ? ራሴን አልቆረጥኩም። ደማ አቆርጠው ማላም አንተ ቆረጥከው። ለምን የሆነ ግብስብስ ነገር ነው ይሄ። ለምርመራ አይበቃም። ልላጭኝ እኮ አይደለም። እሺ አልቆርጥም። የፈለጋችሁ ቦታ ወስዳችሁ አስመርቁ። አንተ እኔ ሰላም ይውረድ ባልኩ እንጂ ጭራሽ ቡዳንሽ ይለኛል እንዴ? አንተ መቀስ ይዘሽ የጠበቅሽን ለዚህ ነው አይደለ? ይዛችሁ የጠበቃችሁ ለዚህ ነው አይደለ? ይዛችሁ የጠበቃችሁ ናት በይ። ለምን ለምን ጸጉር ካስፈለገው ውሰዱ። ለምን የልጄ የአብርሽ ከዛ ደግሞ የአባት ነው። እኔ አንድ ፍሬ ነው የምወስደው። እናንተን ሁሉ ጸጉር ሰብስቤ ቡዳ ነኝ እንደምላረጋው ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እና አብርሽ መተናል። ልጄም አለዚች ጋር ማሂ አቡጁ እንግዲህ ቤተሰብ በዚህ አጋጣሚ ሁላችንም ልነግራችሁ ፈልገው ነገር በጣም ሰላም እያጣው ነው ከመላችሁ በላይ እግዚአብሔርን በጣም ኦቨር ዲፕሬሽን ውስጥ እየገባው ነው። አንድ ሰው ምን አይል ኒንጃ ምን አይል ሰውን ቢያስብ ነው ወይም በምን አይል መንገድ ይሄን አይል ሰውን ቢያስብ ነውና እኔ ጭራሽ ያላሰብኩት ነገር ጭራሽ ያልገመትኩት ነገር ወደ ህይወት ይመጣልና በቃ አሁን ላይ እንደውም ራሴ እንድጠራጠር ምንድነው ይሄ ነገር እውነት ሆኗል እንዴ የሚል ሐሳብ ውስጥ ገባው። ምንም ተጠራጠር ያማል ማለት ነው። ካጀ ጀመርከ ነው? አዎ ማለት ይቻላል። በዚህ አጋጣሚ ማለት ኢቭን የምታምኛቸው ጓደኞች ራሱ ነገሩን ወደኔ እያዞሩ ልጅ አንተ ነው አልከነሱ እንዴ በዛ ሰበብ እኮ ከነባ ጋር ተጣልቻለሁ። እንደገና ደግሞ የገዛ ባልሽ የነበረው ሰውዬ ነገሮችን እኔ ላንቺ ብዬ ስላገዝኩኝ ምን ስላልኩኝ ነገሮችን እንዳለ ወደዛ የሱ ይሁን ራሱን እየመሰለ ሰው እንዴት ነው የኔ ልጅ አይደለም የሚለው? አሁን እኔ ምንድነው መሰለሽ ኢግሩዬ እኔ በቃ እውነቴን ልንገራችሁ ቤተሰብ በዚህ አጋጣሚ ማለት ነው በጣም በቃ ከአይምሮዬ በላይ ሆነ ደከመኝ ምናምንና እኔ ጨነቀኝ። አሁንም የመጣውበት ምክንያት ምንድነው በቃ እውነታው እንዲጋለጥ ወይም ደግሞ አብርሽ በቃ ከዚህ ነገር ውስጥ መውጣት አለበት ብዬ አሰብኩኝ እንደ አንድ ሰው ሳስበው ማለት ነውና ህይወቴ አሁን የዛሬ ብቻ አይደለም እስከመጨረሻው ስረዳው ልክ ነህ ከባድ እንደኔም ደግሞ ስረዳው መፍቀድ የለብኝ ፈቅጄ ደግሞ የሱነቱ ከተረጋገጠ በኋላ እኔ ባልሽ ነኝ ብሎ እርቅ ቢመጣ ምናምን እኔ ሙሉ ለሙሉ ደስተኛ አልሆንም። ገባክ? እያስመሰልኩኝ መኖር ደግሞ አልፈልግም። ለዛ ላንተ ስል ዛሬ ምርመራውን እዛ በፊት አንድ ነገር እንድትረጅኝ ፈልጋለሁ። እዛች ጋር የራሱ የሆነ እንትን ነው መቀበልም አለመቀበልም አይደለም። ግን አሁን ላይ ምንድነው እኔ አንቺ እንደ እህቴ አይሻለሁ ከጎንሽ ነኝ። ግን ደግሞ ይሄ እውነታ መጣራት አለበት። እናትየው ጋር እንደዛ ሌላ እንትኖቹ አላለችም እውነቱን ይዛለች። አንዳንዴ ሰው በውስጥ ያለውን ነው የሚያወራው። ስለዚህ ዛሬ እኔም ቃል ያስገባዎችና ነገሮቹ እንዲሆኑ የፈለኩትም በቃ ዲኤንኤው ማለት ነው ምርመራው ግዴታ ይሆናል። አስበው እንግዲህ ልጄ ነገ ይሄንን ቪዲዮ አይቶት ምን ሊለኛ እንደሚችል መገመት አይከብድም። አየክ እኔ ምን አይነት ባለጌ ናት ብትሆን ነው ለኔ ልጄ ነህ ልጄ አይደለህም በሚለው ዲኤንኤ ምርመራ ምናምን ውስጥ በነገራችን ላይ እና ሰው የሆነ ነገር ሳይ ምንም ማወራን ብሎ ራሱ ሊረዳኝ ይችላል። እና ያ ነገር መፈጠሩ በኔ ህይወት በጣም ነው ማዝነው። ማልቀስ አልፈልግም ብቻ አይ እኔ እንደዛ እንድትሆኝ አይደለም። ቆይ ተረጋጊ። በመጀመሪያ ደረጃ ምን ላንተ
እኔንም እንድትረጂኝ ነው የምፈልገው እኮ አሁን የጨረስነው ነገር ነው አይደለ በቃ እውነታ ይውጣ ይረጋገጥ እኔም ነፃ ነኝ ላስጨንቅሽ አይደለም በቃ እሱም ይመን ለምሳሌ አንደኛ አይከራከርሽም ሌላ ቀን እንደዚህ ነው ብሎ ለመናጭቅሽ አይችልም ልጁ እስኮን ድረስ አምኑ ነው በቃ ግዴታው ነው ያ ዲኤንኤ ማንነቱን ስለሚገልጸው በዛች ጋር እንደ ሌላ ጊዜ የማን ልጅ ነው የእንትና ልጅ ሊልሽ አይችልም ስለዚህ ያለውን ነገር እኔም አንቺም ልጁም እሱም በቃ ዲኤንኤ መሰጠት ያለበትን ቀይሰጥ እኔ ከዚህ ነገር ውስጥ መውጣት ፈልጋለሁ እንደ ወንድምነት በሁሉ ነገር ካንቺ ጎን መሆን ፈልጋለሁ ምንድነው የሚሰጠው ደም ነው ጸጉር የሚያሳስብ ነገር ትንሽ ጸጉር ነው የሚፈልገው ስለዚህ ያንን ነገር ማድረግ አይከብድም ልጅ ጸጉር እንዲነካም አልፈልግም ነበር ብቻ ግን እሺ በቃ ላንተ ስለዚህ ሙሉ ሚላጭ አይደለም ትንሽ ነገር ነውና በእናትሽ ሽክሩ አንቺም እኮ ነጻቶኛ እኔ ብቻ አይደለም ቤተሰብ በዚህ አጋጣሚ ንጹህ መሆኑ እሱ አንቺ እረፍት ታገኛለሽ ሰዎች አመኑኝ አላመኑኝ እኔ ጉዳይ አይደለም እረፍት ታገኛለሽ እኔ ስላንተ ህይወት ነው አሁን የማስበው እንጂ እኔ ራሴን አውቃለሁ ገባኝ የኔ ህይወት ብቻ አይደለም አንቺ መሰቃየቱ አልደበረሽም አልከፋሽም በየቀኑ ልጁ አንቺ የኔ አይደለም ማለት ራሱ ትልቅ ነገር ነው ያለኝ አንድ ቆሻሻ አለኝና እኔ በቃ ስለዚህ እሱ ማሳመንም አለብን ቤተሰብ የኔ በቃ የኔ ነገር ብቻ አይደለም ስለዚህ ያ ነገር እንዲረጋገጥ ፈልጋለሁ ለዛም ነው እዚህ ድረስ ይዘነው እንድንመጣ ያደረኩት ስለዚህ ሁሉም ባሉበት ቦታ ስለዚህ ቤተሰብ እዛ እናትዮ ባለችበት ቦታ እየጠበቁ ነው ስለዚህ ተስማምተን በስልክ ምናምን ነገር አውርተን ጨርሰናል እሱም አለ እሱ ፍቃደኛ ነው እንዲመረመር ምናምን እኔ አልነበርኩም ለሱ ሰለው ግን እሺ ይሁን በቃ እዛ የእናቱ ቤት እንሄድና ስላስጨነኩሽ ይቅርታ በጣም የሚሆነው ነገር ምናምን አብረን እናያለን ማለት ነው አብራችሁ ነው የትም እንዳትሄዱ ያው ከጀመሩ አብራችሁ ስለነበራችሁ አፈጻጸሙ እንዴት ነው የሚለው ነገር ስለምትጠይቁና ስለሚያስጨንቃችሁ ነው እያንዳንዱን ነገር እናሳያችሁና ስላስጨነቅናችሁ አሁንም ይቅርታ በጣም ይቅርታ እኔም አንቺን ስላስጨነቅኩሽ ብቻ እንሂድ ቤተሰብሽ በጣም ይቅርታ የምር እዚህ ድረስ እንዲህ ያለ ፎሽ በቃ ንጹህ መሆኔን በቃ እኔ ከጭንቀት ጋር አጠራለሁ አንቺም ያንቺም ስም ይጠራል የኔም ስም ይጠራል በቃ እውነታው ይወጣል ይረጋገጣል እሱም እንደ ውሻ የሚሰራራውን ነገር ያቆመዋል ማለት ነው አምኖ እሺ እንደዚህ ይሆናል ስለዚህ እዛ እንገናኝ ቤተሰብ በቃ ቤተሰብ ደርሰናል በመጨረሻ ባቡቺዬም እንግዲህ ቀፍ ተደርጎ ብቻ ግን እስቲ ያለ ነገር ነው ማሚ ሰላም ነው ንግባ ሰላም ነው እንዴት ዋላችሁ ሰላም ነው ሰላም ነው አይደል አባቴ በዚህ ቦታ እንዳትገኝ ይያለሁ በቃ ጭራሽ እርጓ ማለት ሲገባሽ አንቺ አይደለም ስራው ያውጣው ምንድነው ምን ተፈጥሮ ምንም አልተፈጠረም በቃ አሁን ይሄው በሐሳብ ተስማምቻለሁ እሱንም ይዤው መጥቻለሁ ያለ ስም እየሰጠህ ነበረ እና በራስህ እንደምታፍር አውቃለሁ ገባክ እኔ ባለጊዜ ሁሉንም ተመልካችም ይሆናል ማን በማን እንደሚያፈር ይቅርታ አድርግልኝና በራስህ እንደምታፍር አትበይ እሺ አሁን ይሰማል ምንም ታፍርበት ታሪክ የለም ቁጭ በል እባክህ በቃ ስለዚህ ያለው ነገር እዚህ ጋር ተቀመጣለሁ ይሁን እሺ ችግር የለውም ያለውን ነገር በቃ መነጋገር ነው እሺ እኔ በመጀመሪያ ይቅርታ መምጣት ሳልፈልግ ነው የመጣሁት በዚህ አጋጣሚ ማለት ነው ብዙ ነገር ተፈጥሯል ብዙ ነገርም ሆኗል ሚዲያ ፊት ለፊት ነው እንደዛ የተባልኩት ስሜም ጠፍቷል ነገሮችም እንዳለ ብልሽሽት ብሏሉ ብቻ ፈጣሪ የሥራችሁን ይስጣችሁ ነው ማለት ነው አንዳንድ ሰዎች የሥራችሁን ይስጣችሁ የምትለው ምን አይነት አባባል ነው ካየው ታንጻር ጠረጠረ ልጁ በቃ እሱም ጠረጠረ እሱ ብቻ አይደለም የሱን ታዩ የሱ ይሁን ስለዚህ ለፈጣሪ አሳልፈ የምትሰጠን ታዲያ ምን አጥፍተን ነው ዛሬ ቤተለ ማለት ዛሬ እኔ ድረስ መጥተው ሁሉ ማርያምሽን አክብረን እንጂ ማለት ነው ስፔሻሊ እሱ እንዲመጣ አንቺ ሁሉ ወርቃሽ እንኳን አክብረሽ ይሁን ምን ይምጣለት ዛሬ እናቴን ያላከበረ ሰው እዚህ ቤት እንዲመጣ አንደኛ ይመርመር አልክ ቆይ ይመርመር አልክ አይደለ የሚመረመረው ከማን ጋር ነው ታዲያ እሱ እዚህ ቤት ካልመጣ
ውሎን አባቱ ነው የሚያውቀው። ባይዘው ውሎን አባቱ ነው የሚያውቀው። ኧረ እባካችሁ ኧረ እንኑርበት። ኧረ እባካችሁ እኔ እዚች ጋር አሁን ምን መጨቃጨቅ አልፈልግም። ወጣ ከመሃላቸው እኔ እኮ ወጥቼ ነው አሁን እኮ እውነታውን እንደናት አፈጣጥቅብኝ ግቢ ውስጥ መጣ ሰደብከኝ ቻልኩ። አሁንም እኮ ከሷ ተከሻለ ሆነ። እኔ እኮ በመጀመሪያ ደረጃ ስመጣ ራሱ እንደናት አክብሬሽ፣ አንቺ ግን እንደ ውሻ ችግር የለውም። እኔ አሁን የአንቺ ቤት መጥቼ ውሻ መሆን አልፈልግም። ምንድነው የስራችሁ አይደለም? እሺ ቆይ አይ ምንድነው የሚናገረው ንግግር ምንድነው ነው? የስራቸውን ይስጣቸው። እኔን የጠረጠሩኝ ነው ወንድሙኝ ስመጣ እንዴት ልጁ ያንተ ነው እባላለሁ። እኔ ራሱ ካየሁት አንፃር ልጠረጥር ጀምሬያለሁ። ልጁ አንተ ቢሆን አትቀበልም? ምን ይሄው በደስታ ነው የምቀበለው። የኔ ቢሆን በደስታ ነበር የምቀበለው። በደስታ ደስ ይላል። የራስህ ሆኖ እንኳን የሰው ነው እያልክ ነው አንቺ። አፍሽም ሞልተሽ ልጁ አንተ ቢሆን የምትይው ምንን አስታከሽ ነው? እንዴት እንዲህ ይባላል? እሺ አሁን ሌላ ምንም ነውር የተሞላበት ንግግር እኮ እየተናገርሻለሽ ልጅ ከመጀመሪያ ጀምሮ ራሱ ምን አከራከረንና የሱ ያልሆነ ልጅ ያንተ ነው ለምን እለዋለሁ? አይደለም አንቺ በዚህ ልክ ምን እሱ ከሆነ ለምን የሱ ነው አልልም። እኔ ለምን እሱ ጋር በዚህ ልክ የምትወደኝ ባል በብዙ ነገር ይጠረጥራል። ጠረጠረ ይመርመርልኝ አለ። አሁንም ቢሆን ይመርመር። እኔም ሙሉ ልብ እንዲኖርኝ በቃ እሺ ይመርመር። እኔም ይመርመር። አይደለም አንቺ ግን በዚህ ልክ እንደዚህ ምን ነው እኔ ያንተን ንግግር ሰምቼ ሳይሆን የሱን ስምን ማጥራት ስለምፈልግ ነው። በቃ እኛም ደግሞ በደስታ ይወልዳል። ልንገርሽ አይደል ፊት ለፊቴ ላይ አትስደብ። ወላሂበትም ትል ይወልዳል። እኔ ለእነሱ ብዬ ነው ከሰው በታችኝ ጠቁሬ ልጆችን ያሳደግኳቸው። እኔ እበቱኝ ነው እነሱ የበት ልጅ ይሆናል። አይ እኔ የወንድ ችግር አለብኝ ነው ያለ ክብር ነው የምሰጠው። ይሰማታል በይ ክብር ራሱ አይገባህም ነበር። የሷን ክብር አይገባህም አንተ እዛ ቤትሽ ይቻልሽ። ሲጀምር እዚህ ቤት እየመጣሽ እንደዚህ አይነት አጸያፊ ቃል እንድታወሪም አንፈልግም። አይደለም አልወደድኩም እኮ እኔ ዛሬ ነገም ካንቺ ጋር ነኝ። ንግግርሽ ነው እበትም ትል ይወልዳል ስትዩ ተሰማኝ። ታቀስ ይዘሽ የጠበቅሽን ለዚህ ነው አይደለ? ይዛችሁ የጠበቃችሁ ለዚህ ነው አይደለ? ይዛችሁ የጠበቃችሁ ናት በይ ይዤ ተጠቅሻለሁ። ለምን ብትይ ለምን ሰጉር ካስፈለገው ውሰዱ። ለምን የልጄ የአብርሽ ከዛ ደግሞ የአባት ነው። እኔ አንድ ፍሬ ነው የምወስደው። እናንተን ሁሉ ጸጉር ሰብስቤ ቡዳ ነኝ እንደምናም ጸጉሩ ሰጅ የምትል እንጂ ልጄ አይታወቅም አይታወቅም ስለሽ አይሽ አይደል ቡዳነሽ ያለ እሱ አይደለም እናንተ ነገር አይታወቅም የሚለው ልጅ እኔ ሊሆን ይችላል ነው ልጁ በሰላም መንገድ የሱም ይሁን ግን አይታወቅም የሚለው አባራለኝ እኮ አባትዬ ይታወቃል። እኔ አላልኩም ስነ ስርዓት እኔ እንደዛ አልወጣኝም። አይታወቅም እኔ አልቆርጥም የፈለጋችሁ ቦታ ወስዳችሁ አስመርቁ። አንተ እኔ ሰላም ይውረድ ባልኩ እንጂ ጭራሽ ቡዳነሽ ይለኛል እንዴ አንተ ልጁ እንደዚህ ነው ባህሪውን። አንቺ ገብተህ ተጠቅጠው ሳይንስ አሁንም ለሶስተኛ ዙር ቤት የመጣ ቡዳነሽ ያል ነገሮችን ለማስተካከል ሪካርድ አድርግልኝ። እኔ አንደኛ እኔ እንደዛ አልወጣኝም እና ምንድን እያልክ ነው? አይታወቅም በቃ አይታወቅም። ትፈራለህ አንተ? እኔ እኮ ፈልጌው ነው አይደለ? እናንተ መቀስ ይዛችሁ የጠበቃችሁ ሰው እንደ ተንጸጉርኛ ልንበላው ነው ታዲያ። እነታው ይውጣ እኔ ማለት ከፈለገ እዛም ችግር የለውም። እኔ ስሜን ለማጥራት ነው የመጣሁት እዚህ ጋር ተጠራቢውን አይታወቅም አትለንም። እዚህ ጋር ቤታችሁ መጥቼ ሌላ ነገር ውስጥ አልገባም። አሁን ማለት ነው ስራቸው ብዙ ነው ስልሽ አልሰማም። እሺ እኔ ራስ ቆርጥና እኔ ሲጀመር ጸጉሬ እንድትነኩ ራሱ አልፈልግም። ቁረጥ አልቆረጥም ጸጉሬ ይሄው ከዚህ ጋር አንሳ ገለባህን አንሳ የንጹህ ጸጉር አይደል ያላችሁ አይደለም። እኔ የምቆርጠው አንተ መቀሱን እየቆረጥኩ ያዩሽ አይደል እንዴ? ነው ሌላ ነገር ፈልገሽ ጸጉር ነው የምትፈልገው እኮ። ይሄ ምን ነው? ምንድነው? አንቺ እንደናንተ ተከባሪ ማንተን በይ ራሴን አልቆረጥኩም እንዴ? ራሴን አልቆረጥኩም ደግሞ አቆርጠው ማላም አንተ ቆረጥከው። ለምን የሆነ ግብስብስ ነገር ነው ይሄ። ለምርመራ አይበቃም። ልላጭኝ እኮ አይደለም የመጣው ዲኤንኤ ተብዬ አይደል እንዴ? ይሄው ጸጉር ተረጋጋና ቁጭ በል። ምንድነው የምረጋጋው? ልላጭ ነገር አለ አንተ ጋር ነገር አለ አንተ ጋር ነገር አለ እኮ በሰራው ይሄ ጸጉር አይደለም አይደለም። እናት አይደለም ሌላ ነገር ምንድን ነው ይፈልጋል? ቁጭ በይ በእናትሽ። ሌላ ነገር ነው ይፈልጋው። በስነ ስርዓት እናውራ። ቁጭ በይ። ችግር አለ እሱ ጋር አንተ ችግር አለ። ጸጉር አይደል ያላችሁኝ? ጸጉር አይደለም ይሄ እና ይሄ ምንድን ነው? እንዲህ አድርገህ ከጫፍ ላይ ነው ጥርግ አድርገህ ያወረድከው። ጫፍ ላይ አስሬ ነው የመጣሁት እኔ ሰረው ቋጥሮ የማውቀው ታሪክ የለም።
ምንድነው? እንዴት ነው የምታስበው? እሷ ትቁረጥ አንተ ምን ለምን የፀጉር አይደለም ፀጉር አይደለም በኪስ ይዘው የመጣው ነው ሙሉ ልላጭ። እኔ እኮ ፀጉር ሰው እንዲነካኝ አልፈልግም። እግዚአብሔር ፀጉር ሰው እንዲነካኝ ይሄ ከማበጠሪያ ጋር የመጣ ፀጉር ነው። ይሁን ግን የሚደውን ለምፈራክ እንትን ነው ለምፈራለች እሷ ለምፈራክ እቆርጣለሁ። ምንድነው በዚህ ጭንቅላቴ የመጣ ፀጉር ይሄ እኔ አይደለም እያየች አይደል? ይሄ ፀጉር አይደለም የራስ ጉዳይ ነው። አንሳና ላው ላይ መልስበት። እኔ ቆርጣለሁ። ለምንድን ነው ራሴን የምመልሰው? እርግጠኛ ለምን ቆርጬ ማሳካት ነገር አለ? ምንድን ነው የምፈራው? እያሳየኋቸው አይደለም ሌላ ነገር አለ። ተቆርጥላት እንዴ አባት ነኝ። ይሄው ይሄ ምንድን ነው? በቃ እውነቱን ነገር አልፈልግም እሱ ሌላ ምክንያት አላችሁ? ነገር በሰላም እንፈታዋለን ስትይ ነው ቤቴ የመጣው እንጂ ለዳይ ቤቴ እንዲመጣ አልፈልግም። እሺ አራሴ እንዲነካ አልፈልግም። ራሷ ትቁረጥ። እሷ አትንካ። ስጩ ማሚ እሷ ትቁረጥ። ስጫት ቀጥ ያለውን በኖርማል የበቀለው መቀሱን ይሄው ነው። ይሄው ፀጉር ይሄው እኔ ነገም ሌላ ጣጣ ውስጥ መግባት አይደለም። ያው ከዚህ ይሄው ላንቺ ጎማጅለት ማሚ እኔ ላንተ ስም ነው። ይቅር ከተባለ እኮ መቅረት ይችላል እኮ። እኔ ፀጉሬን አላስነካም። እግዚአብሔርን አለ አንቺ እኔ ልቁረጠው ምንድነው ውስጥ በገባስ ብታበላሽኝስ? እኔ ነገራቸው በቃ ራሷ ትቁረጥ። አሁንስ ቢሆን ሲጀመር ፀጉሩን ማን ነው ይዞት የሚሄደው? ለምን እንደውም እዛ ብናደርገው ሐኪም ቤት ይሁን ሐኪም ቤት አይሆንም። እዚሁ ነው የሚሆነው። ለምን እዚሁ ነው? እኔ ለአንቺ ወግኜ እቺ ልጅ ምንም አታውቅም ያልኩት ወደ ሌላ ነገር ውስጥ ልትከቺ ነው። ታይ በሰላማችን እንኑር። እኔ ማሚ አንቺ ወጥተን ማውቀሽ ብቻ ላይ በቂ ነው። ፀጉሩን በቃ ሐኪም ቤት ሲጀመር መሆንም ያለበት እዛ ነው። እቤት መሆን የለበትም። ለምን እቤት አንቺ ለምን አትቆርጪም ወይ? አይ አትቁረጪኝ። አንቺ ነገር ሁላችንም ሐኪም ቤት እንሂድ። እንደዚህ እኮ ለምን አንተ ራስን ስለምትፈራ ነው ሐኪም ቤት ያልከው? አይሄድም። እኔ ራሴን ስለምፈራ አይደለም። ቆራጮ በቃ ደስ ይበላቸው አብርሽ። እኔ እኮ የማን ልጅ እንደሆነ አይደለም ሁሉ ለሙሉ እኮ 100% እኔ በቃ አይደለም እኮ ባለጌ አይደለሁም ማሚ። እኔ ባለጌ አይደለም። በቃ ይቆረጥ። ለምን አስፈራሽ? ይቆረጥ። ይሄው ቁረጭ ማሚ። ቆርጠው ወዛላዝልለት በስነ ስርዓት እና ቆይ ማሚ በስነ ስርዓት በቃ በስነ ስርዓት ይሄው እቺ ትበቃለች። ይሄው ማሚ ከእንትን ከራስ ቅሉ እንደመጣ አረጋግጠሽ ራስሽ ቁረጭ። በቃ ይሄው ሌላ ጭቅጭቅ አልፈልግም። በቃ ትቆርጣለሽ ማሚ። ይሄ ፀጉር ነው። ንጹህነቱን እኮ ቢፈልግ እኮ ተው በቃ እሺ። ለፈለዛ ያው አንቺ ለዲኤንኤ አንቺ ነው የሚያስፈልገው። ያው በቃ ነበረ ምኑን ፀጉር የተበጠረ ፀጉር ከመሬት አንስቶ ወጣፈባትን። እሺ በቃ እባክህ እሺ ተረጋጊ። ትቁረጥ አንተ በቃ ትቁረጥ። ምንድነው እሱ የሚፈራው ነገር አለ ማሚ ቁረጭ አለ ብያለሁ። አውቃለሁ እኔ ለዛ እንዴ ይረጋገጠልኝ አለ አንቺን ያው ቀለብ አድርገው ከፈለክ ቁረጭ። ልጁንን እሺ እሷንስ እሷንስ ማሚ ያኔን ትቆርጫለሽ። እንደውም ልንገርህ አይደል ዝም ብለህ አንተ ነህ እንጂ እንደኔ ውትፍታፍ ነገር ውስጥ የምትከተኝ ማሚ። እውነቱን ማወቅ አትፈልጊም? እኔ እውነታውን አውቄ ልጁ የኛ ነው ብዬ ተረጋግጬ ቁጭ ብዬ ነበር። ዛሬ ላይ ደርስ ያመጣው ነገር እውነቱን ደግሞ ታውቂያለሽ ዛሬ። እኔ አሁን ይኸውልህ እሷን ጠርጥሬያት ሳይሆን ውሽማ ተብዬውን አንጀቱን ሊያቃጥለው ነው። ነው እንዴ? ይሄው የዱዳ ልጁ ይሄ ይጻፍበታ። እኔ ላንቺ ብዬ ነው እንጂ ይታሸግ እኮ ይሄን ነገር እውነታውን እኮ እዛ ይታወቃል እኮ። ግን ለብቻ የሁለቱ ወንዶች መቀመጥ አለበት። ሁሉም ድርሻን አስመርምሮ ያምጣ። እንደዛ ከሆነ ደስ ይለኛል። ምን አይነት ነገር ነው? አንደዛ ሰው ማሚ ያው መታወቅ ስላለበት ሲጀመር ለምን ሐኪም ቤት አንሄድም? እኮ ሐኪም ቤት ነው። ለምን ሐኪም ቤት አንሄድም? እኛ ሌላ ውዝግብ ውስጥ ነው የምንገባው። አንተ ይኸውልህ ከእንደገና ቆረጫቸው። እኔ አሁን ራሱ ይሄ ተቀሳም እያንዳንዳቸው የራስ የሆነ እቃ ያስፈልጋል። ከዛ ስም ይጻፍበታል። የሚመረመርበት ቦታ ሂዶ ይመረመራል ማለት ነው። እንዴ ያስ ኬክ ልትበላ እንዳይመስል ጉድ ልታውቅ ነው።
የልጁን ጦስ ውሰዱ የዱዳው ጦስ ውሰዱ ወይ አረ እንደው ነው የምትሄጂው ቆሻሻችሁን ላራግፍ ነው እንደዛ እኮ አይደለም የዲን የራሱ የሆነ ወረቀት አለው እኔ እኮ እሱ ራሱ የተዘጋጀ ነበር የመሰለኝ የሆነች የታሸገች ወረቀት አለች እንዴት ነው አሁን በዚህ ጸጉር ተቆርጦ በዚህ አሁን ልጁ ይመርመርልኝ ብለሽ ስትመጪ ልጄ የተስተካከለ የራሱን የሆነ ወረቀት ይዘሽ ለምን አልመጣሽም በዚህ ላይ ተቆርጦ በዚህ ላይ ነው የሚሄደው አረ ታይ ልጅ አንቺ ማለት ነው አይመስል ነገር ነው የምትሰሩት ግን እንደተመቻችሁ አድርጉ በቃ እሺ አድርጊ በቃ ማሚ ቁራይ በቃ እሺ ቁራይ አርጋና ምርመራ ቦታ በሲኒማ አቅራቢያ ነው ምርመራ ቦታ የምትወስደው ማሚ ተነጋገርን እኮ ፖስታ ነገር ይመጣል ከዛ በኋላ ራስ ያስልኩይ ልነግርሃለሁ ማሚ እንደዛ ነው ጨረስን አይደል እንዳይቀላቀልን ተጠንቀቅ የደፈረሰች ነገር እውነቱና ጥርት ብላ እንድትቀርብ ነው የምፈልገው ቆርጠዋለሁ እሱንማ ቆርጠዋለሁ ቁራጭው ና አረ ይላጭኝ ካለክሽ ላጭኝ ቁራጭው ነው ቅድም ያወረ ቃላት ተናገረኝ ችግር የለም አሁን ደግሞ ላጭኝ እኔ አንተ ቆሻሻ ምሰበስም ያ ሁለቴ እንዳይሆንብሽ ቁራጭ እዚህ ጋር ትልቁ ነው ቁራጭ ነው ከማል ምን ቁራጭ ነው ችግር ልትሰራው ነው እንዴ ያው እሺ ና አንቺ ዩማን ምን ይሁን አይታወቅም ያዛ ያብርሽ የምትዩ ሰውዬሽ ነው እሺ አንጣልታለ ያው ለሱም ብዙ አድርገሽ ቁረጭ ልክ እንደዚህ ይሄው ከጎን ቁረጭ ነው እሺ ይኸው ለልጅ ያው የራስ ለብቻ እንደያው የልጅም ለቃቂ ውስጥ ያትጎትቹ ለቃቂው ልጅ እስቲ አትጎትቹ ልጅ አይደለም ለቃቂው እኮ እየቆረጠች አይደል እንዴ እኮ ማውራት ድል የለም አንተ ትረጋገጠለ አይደለም ብላለ እኔ እኮ ሽንጠን ጋር የምትከራከረው ነገር እኮ ነው ያው አሳየው ያው የልጅ ያው ደስ ይበል የዱዳሊ ጸጉር አስቀረጠፍከኝ አንተ ያስ ልጅ ተብዬው ነው ፖስታ ላይ ያው ልጅ ተብዬ ነው ይሁሉ ስራ የእናንተ ይመረመርና እናንተ ናችሁ ጭራሽ የምትወስዱት አብረን ነው የምንሄደው እናንተ ናችሁ ሁላችንም አብረን እኛ ጣጣ የለብንም አብረን እንመለሳለን ሄዱ እኔማ አምኜ ያልሰጠም አምኜ ለነገ ግፍ አስቀምጥ አባቴ ራሱን ግን ያጣኝ ይቅርታ ይክሮይ በዚህ አጋጣሚ የሁሉ ቤተሰብም እንዳያውቅልኝ ፈልገው አንደኛ ንጹህ እንደሆን ንጹህ መሆኔን ቤተሰብ አንደኛ እኔ የወረደ አስተሳሰብ ካለው ሰው ጋር ማውራት አልፈልግም እንዳንተ አይነት እንደዚህ አይነት ነገር ላንቺ ክብር ስለው በቤቱ መጥቶ እኔም እንደ ውሻ ስታባረኝ በቤታችሁ ነበር አሁን እኔ እዚህ ጋር የመጣሁት ነገሩን እኔ ነፃ ለመሆን ነው ማሚ ለምን እኔ በቤት መጥቶ ተጣላ እንዲባል ስለማልፈልግ እሺ አሁን እዚህ ችግር ይቀመጥና አሁን በቃ አንከራከር ከሱ ጋርም አትጣሉ እናንተም ቤታችሁ ነው እንግዳ ነው አይደለ አንተም ደግሞ የሰው ቤት ሄደህ እንደዚህ ምናምን ነገር ማለቱ ጥፋት ነው ከቻልክ እዚህ ጋር ይቅርታ ተባባል እሷን ማለት ነው ምንም ቢሆን ታላቅ ናት ጎረምሳ አድርሳለች እሷን ታው ነፍሰ ገዳይ እኮ ነው ያየኝ እሺ ነፍሰ ገዳይ የምታሰድበን ፈልጋችሁ ጸጉር ሰተናል እንሄዳለን አብረን እኔና እሱ እንሄዳለን አብረን ሄደን እዛ ዲኤን ቦታ ይሰጣ አብረን ወዴት አብረን ተደው ጸጉሩን አብረን ነው የምንሰጠው አይደል አንቺ ሰጣው ይሄን እንዳለው ሰድና አስጣቸው ከፈለክ ወረቀ አንቺ ነሽ ጸጉሩ ራሴ ነኝ አዎ ራሴ ውጤት ብቻ መጣ ራሴ ሁሉንም ነገር ማስተካከል ራሴ እንደዚህ ነው ነገሩ ችግር የለውም ያው አንድ ሰው ለብቻው ችግር የለውም በቃ እሷ አሁን ከኔ ጎን ናት እኮ ገባክ አይደለ ለዛ ችግር የለውም እሷ እኮ ልጁን አምና ተቀብላለች ለልጇ ስትል ነው አሁን እና ለኔ ስትል ነው እንዲመረመር እያደረገች ያለችው እንጂ እሷ እኮ አምናለች አምሳያክ ነው እንዴት ትከዳለህ ምን እኮ ራሴና ዛሬ ለገማ አምሳያው ነው ለዛ ራሱን ወስዳ ብታስመረምር ብትሰጥ ኖርማል ነው እሺ አይደብር ይቅርታ በዚህ አጋጣሚ ይቅርታ ቅድም ግን ለተናገርከው ነገር ይቅርታ አንቺ እንደ እናት ይቅርታ ታረቁ በጣም ይቅርታ ይቅርታ ያለ ነገ ከነገ ወዲያ ነገ አይ ነገር የለም በቃ ጨረሳችሁ በቃ ችግር የለም እንውጣ የሰው ልጅ ይከበራል ለማንኛውም መጡ የመጡበትን አላማ ፈጸሟል እሺ ነይ ዝም በል እኔ አንቺን እያንቋሸሽ ብዙ ጊዜ ዝም ብያለሁ በቃ ያንቋሹን ከየትኛው ተቀነሰ በቃ ዝም በይ አንቺ በቃ ዝም በይ እየሰማኝ ነው
እሷ ትጨርስ። እኔ አልገባበትም። ዝም በይ። እኔ ጨርሳለሁ። ሰው ይምጣና እያንዳንዱን አድርጌ የልጄ ፀጉር ይለያል። ኧረ ያስታውቃል። የእሱ ያስታውቃል። የእኔም የልጄ ፀጉር አውቃለሁ። ለዛ አንቺ አሰጭልን ከዛ ውጤቱን የምናየው ይሆናል። ችግር የለም። ለዛኔ ታፍራለህ። ችግር የለም እኮ ሰላም። እሺ ማልሽ ውስጥ ያልሽ እሺ ደህና እኔ ሁሉ መከራ እንዲ ብቻ እኔ አሁን እዚህ ጋር ነይ ቤተሰብን በዚህ እንትን ማለት ተፈልጋለሁ። ብቻ እውነታው ይወጣል፣ ይታወቃል። ግልጽ ነው። ግልጽ ነኝ እኔም እንግዲህ እንደ ወንድም ሆነን እንደዛ ከተጠረጠረ ይሄ መሆኑ ለኔ በጣም ትልቅ ነገር ነው፣ እውነታው መውጣቱ ማለት ነው። ግን በዚህ አጋጣሚ እኔ ብቻ እኔ እንጃ ብቻ ምን እንደምል አላውቅም። ብቻ ግን በቃ ቤተሰብ ሰላም ነው። ውጤቱን እንግዲህ እናየዋለን። በቃ ዘጋ። ሰላም ቻው።